የእግዚአብሔር የሥነ ሕንጻ ባለሙያ የሚባለው አንቶኒ ጋውዲ የቅድስና ሁለተኛ ማዕረግ ተሰጠው። ርዕሰ ሊቃነ ጳጳሳት ፍራንሲስኮስ የእግዚአብሔር የሥነ ሕንጻ ባለሙያ በመባል ለሚታወቀው ስፔናዊ የሥነ ሕንጻ ባለሙያ አንቶኒ ጋውዲ የቅድስና ሁለተኛ ደረጃ ክቡርነት ማዕረግ ሰጡ። በፈረንጆቹ 1851 የተወለደው ስፔናዊ አንቶኒ ጋውዲ በ1883 በስፔን ባርሴሎና የሚገኘውን የሴግራዳ ባዚሊካ ንድፍ እንዲያወጣ ኃላፊነት የተሰጠውና በባርሴሎናም ሌሎች ቤተክርስቲያኖችን ንድፍ ያወጣ ነው። አንቶኒ ጋውዲ በሥነ ሕንጻ ጥበቡ ቤተክርስቲያንን ለመርዳት ባደረገው ጥረትም የእግዚአብሔር ሥነ ሕንጻ ባለሙያ የሚል ማዕረግን ተቀብሏል። ከቤተክርስቲያን በተጨማሪ በዩኔስኮ በቅርስ የተመዘገበ ሥራ የሰራው የሥነ ሕንጻ ባለሙያው አንቶኒ ጋውዲ በፈረንጆቹ 1921 በደረሰበት አደጋ ሲሞት በሥርዓተ ቀብሩም 30,000 የሚጠጉ ሰዎች መገኘታቸው ይነገራል። ቅዱስነታቸው ከሥነ ሕንጻ ባለሙያው አንቶኒ ጋውዲ በተጨማሪ የብራዚላዊውን ካህን አባ ናዛሬኖ ላኒኮቲ ሰማዕትነት፣ በህንድ ኬራላ ከተማ የመጀመሪያውን የካቶሊክ ማህበር የመሰረተችውን ኤሊስዋ ብጽዕነት፣ የበጎ ሥራ ወንድሞች የኢየሱስና ማርያም በጎ ሥርዓቶችና የኢየሱስ ልጅቶች ማህበራትን የመሰረቱት ቤልጂየማዊ ካህን አባ ጴጥሮስ ዮሴፍን የቅድስና ሁለተኛ ክቡርነት ማዕረግ አጽድቀዋል። ጣሊያናውያኑ አባ አንጀሎ ቡጋቲና አባ አውጉስጢኖ ኮዞሊኖ እንዲሁ የቅድስና ሁለተኛ ክቡርነት ማዕረግን መቀበላቸውን ቫቲካን ኒውስ ዘግቧል።